ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም የሚል ነው። ይህ ነው የምንማማርበት ርዕስ። ቃሉን የምናገኘው በቅዱስ ዮሐንስ ወንጌል ምዕራፍ 3 ተራ ቁጥር 5 ላይ እናገኘዋለን። ቃሉን የጻፈው እንግዲህ ሁል ጊዜም የሚነገር ስለሆነ የቅዱስ ዮሐንስ ታሪክ ዮሐንስ ነው። ከአራቱ ወንጌላውያን አንዱ ዮሐንስ ነው ጽፎልን የምናገኘው። ቃሉን ደግሞ የተናገረው ጌታችን ኢየሱስ ክርስቶስ ነው። በዚህ ቃል ልክ ለኒቆዲሞስ እንዳስተማረው እኛንም ዛሬ እንዲያስተምረን መልካም ፈቃድ ይሁንልን። ዘኢተወልደ ዳግመ ኢይክል እማየ ወእመንፈስ ቅዱስ ኢይክል በዊአ ውስተ መንግሥተ እግዚአብሔር። ከውሃና ከመንፈስ ቅዱስ እንበል። ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም። የዮሐንስ ወንጌል ምዕራፍ 3 ተራ ቁጥር 5 ላይ እናገኘዋለን። በሰፊው መመልከት እንችላለን ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ወይም ሰው ሆኖ 33 ዓመት ከ3 ወር በዚህ በሚመላለስበት ጊዜ በጣም ብዙ ትምህርቶችን አስተምሯል። ብዙ እና ከእነዚህ መካከል አንዱ ይህ ነው። አንዱ ትምህርት ይህ ነው። ይህ ትምህርት ስለ ምንድን ነው? ዛሬ 7ኛው ሳምንት ላይ ነው ያለነው። ይህ ጠዋት ስለ ኒቆዲሞስ እና ስለ ጌታችን ኢየሱስ ክርስቶስ ተምረናል። ግን እኔ ዛሬ መናገር የፈለግኩት ለኒቆዲሞስ ያስተማረው ስለምንድን ነው? ስለ ምስጢረ ጥምቀት ነው። እና እኔም አሁን የኒቆዲሞስን ታሪክ መተረክ እንደዚህ አለው ማለት ሳይሆን ጥምቀት ምንድን ነው የሚለውን ትኩረት አድርጌ ነው መናገር የፈለግኩት። እና እነዚህ ምስጢረ ጥምቀት የምንለው ከአምስቱ አዕማደ ምስጢር አንዱ ነው። አንዱ ለምሳሌ የመጀመሪያው አዕማደ ምስጢር ማን ነው? አንዱ ማን ነው? አምስቱ አዕማደ ምስጢር በስም እናያቸው። በስም የምናይ አንዱን ምስጢረ ጥምቀትን ነው። ነገር ግን በስም ቢያንስ እናስታውሳቸው እስኪ። የመጀመሪያው ንገሩኝ። የመጀመሪያው ምስጢረ ማን ነው? ምስጢረ ሥላሴ አይደል? የመጀመሪያው ምስጢረ ሥላሴ፣ ቀጥሎስ ምስጢረ ሥጋዌ፣ ቀጥሎስ ምስጢረ ጥምቀት፣ ቀጥሎስ ምስጢረ ቁርባን፣ ከዛ ደግሞ ምስጢረ ትንሣኤ ሙታን የሚባሉት አምስቱ አዕማደ ምስጢር አንድ ክርስቲያን በ40 ወይም በ80 ቀን የተጠመቀ ክርስቲያን እነዚህን በሚገባ ማወቅ አለበት ይላል ሕገ ቤተ ክርስቲያን። እና አምስቱ አዕማደ ምስጢር የሚባሉት ወይም አንድ ክርስቲያን ጠንቅቆ ሊማራቸው የሚገባቸው አምስቱ አዕማደ ምስጢር በስም እነዚህ ናቸው። ወደ ውስጥ ጠለቅ ብለን ደግሞ ያው ወደፊት የምንማማራቸው ሲሆን ነገር ግን ከዚህ በፊትም እናውቃቸዋለን ማለት ነው። እና ይህ እንግዲህ ቃሉ የተነገረው ለኒቆዲሞስ ነው። ኒቆዲሞስ ለሚባል የአይሁድ ታላቅ መምህራቸው ነው። ይገርማቸዋል። ይህ ኒቆዲሞስ የሚባለው የኦሪት መጻሕፍትን የኦሪትን መጻሕፍትን በደንብ ጠንቅቆ ያወቀ ታላቅ ሰው ነው። ነገር ግን ምን ክርስቶስ ወደዚህ ዓለም በመጣ ጊዜ ግን ምን ኦሪት ስታልፍ እሱም ከክርስቶስ ምን ሌሊት እየሄደ ከክርስቶስ ይማር ነበረ ይላል። ይማር ነበር እና በዚህ ትምህርቱ አጋጣሚ ለኒቆዲሞስ የደረሰው ትምህርት ምን መሰላችሁ? ምስጢረ ጥምቀት ነበረ። እና በዚህ ቃለ ምልልስ መካከል ማለትም በጌታችን ኢየሱስ ክርስቶስና በኒቆዲሞስ መካከል የተደረጉ ቃለ ምልልሶች ወይም ንግግሮች አሉ።
ይገርማችኋል ክርስቶስ ለኒቆዲሞስ ሲያስተምረው በሚገርም ሁኔታ ማለት ነው። በሚገርም ሁኔታ ማለት ምን ማለት ነው? የክርስቶስ ትምህርት ማለት ለኒቆዲሞስ አነጋገሩ በጣም ረቆበት ነበር። ለማን? ለኒቆዲሞስ ማለት ነው። ለምሳሌ ምን ያለው ይገርማል፣ በጣም ይገርማል። ይህ ኒቆዲሞስ የአይሁድ አለቃ ወይም መምህር ቢሆንም መምህርነቱ ግን የክርስቶስን ትምህርት ወይም ክርስቶስ የሚያስተምረውን ትምህርት ለማወቅ አልረዳውም። ለምን? ክርስቶስ የሚያስተምራት አዲስ ወንጌል ትንሽ ትከብዳለች፣ ቀጭን ናት ሕጓ እና ከዚህ መካከል ምን አለው መሰላቸው? ምን አለው መሰላቸው? ዳግመኛ ወይም ሁለተኛ ዘይተወልደ ዳግመ ይክል በዊአ ውስተ መንግሥተ እግዚአብሔር። ሰው ከእናት አባቱ ከተወለደ በኋላ ሁለተኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም አለና ክርስቶስ ለማን ነገረው? ለኒቆዲሞስ ነገረው። አስቸጋሪ ሁለተኛ መወለድ። የዚህ ጊዜ ማን? ኒቆዲሞስ በጣም ረቀቀበት። እንዴ ሰው አሁን ካደገ በኋላ ተወልዶ በዚህ ዓለም ምን አካለ መጠን ከደረሰ በኋላ ወደ አባቱ አብራት ተመልሶ ወደ እናቱ ማኅፀን ተመልሶ ገብቶ እንዴት ሁለተኛ ይወለዳል ብሎ በጣም አሰበ። ብዙ ተመራመረ። ግን መወለዱ እንዲህ ነበር እንዴ? እንደዚህ አልነበረም። መወለዱ እንደዚህ አልነበረም። ይህንን ጥያቄ አቀረበ። እንደዚህ አይ ኒቆዲሞስ ሆይ መወለዱማ እንደዚህ አይደለም። መወለዱ እንደዚህ አይደለም። ሁለተኛ ልደት ሲባል ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ ይክል በዊአ ውስተ መንግሥተ እግዚአብሔር። ሁለተኛ ያልተወለደ ሲባል ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ እንጂ ወደ እናቱ ማኅፀን ተመልሶ ገብቶ ወይም ወደ አባቱ አብራክ ተመልሶ ሁለተኛ ይወለዳል ማለት አይደለም ብሎ ምን በአዳም ሂዳ የነበረች ልጅነት በዳግም ጥምቀት ወይም በአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተጠምቆ ምን ያችን ልጅነት እንደሚያገኝ በዚህ ነገረው። ይህንን ለማመን ከበደው። ለምን አለና ክርስቶስ በምሳሌ ለማስረዳት ቀጠለ። እንዴ ለምሳሌ አባቶቻችን ያጠምቃሉ፣ ግን ሲጠመቁ መወለዳችን በምን ይታወቃል ብለው ሊቃውንት ይሄዳሉ። ብዙ ሀተታ ግን ብለው ምንድነው የሚያስረዱ? ለዚህ ማስረጃ ይገርማል። አሁን እኔና እናንተ ወይም ሕፃናት ከእናትና ከአባታቸው ሲወለዱ ሕፃናት ያውቃሉ አያውቁም? አሁን እናንተ ልጆች ወይም የወለዳችሁት ወይም እናንተ ራሳችሁ ስትወለዱ ከእናትና ከአባታችሁ መወለዳችሁ ታውቁታላችሁ? ግን ማን ያውቀዋል? ወላጆች ያውቁታል አይደል? ወላጆች ያውቁታል። እኔ ግን አሁን ለምሳሌ አንድ ህፃን ከእናትና ከአባቱ መወለዱን ያውቀዋል እንዴ? አያውቀውም። ግን ተወልዷል አይደል? ግን ተወልዷል። ማን ያውቀዋል? ፈጣሪ ያውቀዋል። እናቱ ያማጠችው አባቱም ያውቀዋል ማለት ነው። ልክ እንደዚህ ሁሉ እኛ ከስላሴ መወለዳችንን አናውቀውም። ግን ማን ያውቀዋል? ስላሴ ግን ያውቁታል ብለው ያስረዱናል። እና ልክ ሁለተኛ መወለድ የሚባለው ይህ ሲሆን፣ ሌላኛው ግን በመጨረሻ ዓለም ሲያልፍ መጨረሻ አጠቃላይ የአዳም ዘር ሁሉ ሞቶ አልቆ ልክ ከመቃብር ይወለድና መቃብር ተወልዳቸውና ሙታኑን የት ይገባል? ወደ እግዚአብሔር መንግሥት ይገባል። ነገር ግን ሰው ስለሆነ ብቻ የሚገባ ሳይሆን ዛሬ ሁለተኛ ልክ መጀመሪያ ከእናትና ከአባቱ በስጋ እንደተወለደ
ድጋሜ ደግሞ ከአብራክ ማለት ከውሃና ከመንፈስ ቅዱስ መወለድ የግድ ይለዋል ማለት ነው። የግድ ይለዋል እና ይህ ምንድነው? ይህ ምስጢረ ጥምቀት ነው። ምስጢረ ጥምቀትን ስናነሳ ሶስት ነገሮችን አንረሳ። ምን ምስጢረ ጥምቀት የሚካሄድባቸው? አንደኛው ምን? አንደኛው ውሃ፣ ሁለተኛው መጠመቂያው ስም፣ ሶስተኛው አጥማቂው። ምንድን ነው የሚለው? አባቶች ህፃናትን ምንድን ማለት ነው? በ40 በ80 ቀን የሚጠመቁ ህፃናትን ሊጠመቁ ወደ ቤተ ክርስቲያን ሲመጡ ከተዘጋጀው ቦታ ላይ በሆነ ቢቻል ሙሉ አካሉን የሚይዝ ታላቅ ገንዳ ተዘጋጅቶ ወይም የሆነ ብርድ ሲባል የሆነ የውሃ ማቆሪያ ነገር ማለት ነው። ያ በዛ ያለውን የተዘጋጀውን ውሃ 3 ጊዜ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ይባርከዋል። የዚያን ጊዜ ምን ይሆናል? ውሃው ምን ይሆናል? ጌታ በዕለተ ዓርብ ከቀኝ ጎኑ ምን ፈሷል? ንጹሕ ውሃና ደም ፈሷል። የዛን ጊዜ ካህኑ እንዲህ ብሎ በባረከው ጊዜ ልክ ከጌታ በዕለተ ዓርብ ከጌታ ከቀኝ ጎኑ የፈሰሰ ማየገቦን ሆኖ ይለወጣል። በዚህም ምን ሕፃናት ይጠመቁና ምን ልብሰ ብርሃናቸውን ለብሰው ልጅነታቸውን ይዘው ይኖራሉ አለ። ምን ያለውን ተንተርሶ ጌታ በማርቆስ 16:16 ላይ ምን ብሏል? ያመነ የተጠመቀ ይድናል ብሏል ብሏል። ያን ተንተርሰን እንጠመቃለን ማለት ነው። ያንን መሰረት አድርገን እሺ፣ ይህ ውሃ ሲሆን አጥማቂውስ አሃዱ እግዚአብሔር አሐቲ ሃይማኖት አሐቲ ጥምቀት ብሏል ጳውሎስ ኤፌሶን 4:5 ላይ ማለት ነው። ኤፌሶን 4:5 ላይ አንድ እግዚአብሔር፣ አንዲት ጥምቀት፣ አንዲት ሃይማኖት እንዳለችን እናምናለን እንዳለ ማለት ነው። ምን ማለት ነው? አንዲት ጥምቀት ስንል በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም ብንጠመቅ አንድ ነው። ምን በ40 ቀን በ80 ቀን በ40 ዘመን በ80 ዘመን መጠው ሰዎች ቢጠመቁ ያው ልጅነት አንድ ናት። ሌላው ውሃው በታላቅ ባህር በትንሽ ነገር ቢጠመቁ ያው ልጅነት ነው። ሌላውስ ምንድን ነው ያለው? ሶስተኛው አጥማቂውን ለማንሳት ነው ይህንን ጥቅስ የጠቀሱት። የሚያጠምቁ ካህናት ወይም ከሊቀ ጳጳስ እስከ ታችኛው ቄስ፣ ሊቀ ጳጳስ ይሁን ኤጲስቆጶስ ይሁን ጳጳስ ይሁን ምን ቄስም ይሁን የሚያሰጥ ምንድን ነው? ሁሉም አንዲት ልጅነት ነው ብሎ ጳውሎስ አብራርቶታል እዚህ ላይ ማለት ነው። ስለዚህ የሚያጠምቅ ማን ነው? ማንም እንዳገኘ አያጠምቅም። ቤተ መንግስት ዝም ብሎ ሰው የሆነ ሁሉ ይገባል እንዴ? ቤተ መቅደስ ሰው የሆነ ሁሉ ይገባል እንዴ? ልክ እንደዚህ ሁሉ የሚያጠምቅ ሰውም ስልጣን ያለው ወይም ከሊቀ ጳጳስ እስከ ቄስ ያሉት አባቶች ያጠምቃሉ ማለት ነው። የምንጠመቅ ደግሞ በቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንደተጻፈው ሁሩ ወመሐሩ ኩሎ አሕዛበ ወአጥምቅዎሙ በስመ አብ ወወልድ ወመንፈስ ቅዱስ፣ ሂዳችሁ አሕዛብን ሁሉ አስተምሯቸው በአብ በወልድ በመንፈስ ቅዱስም ስም አጥምቋቸው እንዳለ ጌታ የምንጠመቅም በእነዚህ በሦስቱ ስም በአብ ስም በወልድ ስም በመንፈስ ቅዱስ ስም እንጂ በሌላ በማንም ስም አይጠመቅም ማለት ነው። በማንም ስም አንጠመቅም። እነዚህ ሦስቱ ምን ይመስላሉ? ይህንን ጥምቀትን እንደዚህ ካየን ጥምቀት ለመሆኑ ምን ያህል በስንት ይከፈላል ብሎ መጽሐፍ ይናገራል፣ ይተነትናል። ጥምቀት 8 ወገን ነው። 8 ወገን ስንል 4ቱ ምሳሌያት ናቸው። በምሳሌ የሚነገሩ ማለትም በኦሪት የነበሩ
አማናዊ የተባሉት ደግሞ አራት ናቸው። አራቱ አማንያን አሁንም ዛሬ የምንጠቀምባቸው ማለት ነው። አንደኛይቱ ፍቁራን አኀው መዝገበ ውሉድ የምትባለው በ40 በ80 ቀን የምንጠመቃት ሕፃናት ልጅነት የሚያገኝባት ይቺ ናት። ይቺ አንደኛው ናት። ሁለተኛው ደግሞ ምንድን ነው? ደመ ሰማዕታት ይባላል። ደመ ሰማዕታት ሰማዕታት ሃይማኖታቸውን መስክረው ለእግዚአብሔር ለፈጣሪያቸው ቀንተው በአላውያን ነገሥታት በአላውያን መኳንንት እጅ ተይዘው በእሳት ይቃጠላሉ፣ በሰይፍ ይታረዳሉ። እነዛ ባያምኑም ማለትም ባይጠመቁም ደማቸው ራሱ በሃይማኖት የፈሰሰ ስለሆነ ያ ደም የፈሰሰው ደም ምን ሆናቸዋል? ጥምቀት ሆኗቸው ለመንግሥተ ሰማያት የሚያበቃቸው ይሆናል ማለት ነው። ይህ ስንተኛው ነው? ሁለተኛው። ሶስተኛው ባህረ እሳት ይባላል። ይህ በድርሳነ ሚካኤል ላይ ተጽፎ የሚገኝ ታላቅ ታሪክ አለ። ይህንም ለሃይማኖት ብሎ በባህረ እሳት ገብቶ መሞትን ያመለክታል። ሌላው አራተኛው ግን ምን መሰላችሁ? አንብአ ንስሐ ይባላል። አንብአ ንስሐ በተለይ እኛ አሁን ላለኖች ክርስቲያኖች በጣም ልንሰማው የሚገባን እና ልንይዘው ልናስተውለው የሚገባ ነገር ነው። አንብአ ንስሐ በንስሐ መታጠብ፣ በንስሐ እንባ መታጠብ። ሰው ለምሳሌ መጽውተህ ጽደቅ፣ ሰርተህ ጽደቅ ቢባል ገንዘብ ሊያጣ ይችላል። እንደው ሰማዕትነት ሁን ቢባልም ሊፈራ ይችላል። እሳቱን ሲለቱን ለአንበሳ መጣሉን እንደው መሰቀል መገረፉን ረሃቡን ሁሉ ይፈራል። ነገር ግን ሰው እንደው የማያጣው ነገር አለ። ለመጽወት ቢሆንም ገንዘብ ሊያጣ ይችላል። ግን እንባ ያጣል እንዴ? እንባ ያጣም ሰው እንባ አያጣም። በእውነት በእንባ መታጠብ አራተኛው አማናዊ ጥምቀት ይባላል። ጥምቀት በእንባ መታጠብ ስንል ለማንም አናለቅስም እኮ ለማንም። ሰው አነባ ማለት የምበላው የምጠጣው የምለብሰው አጣሁ ብሎ ሳይሆን ሰው ስለሰራው ኃጢአት ለራሱ ማልቀስ ማለት ነው። ብዙዎቻችን አናስተውሎም። ግን ይህ ማለት ሰው በእንባው ካለቀሰ የሰራውን ኃጢአት አስቦ ከተጸጸተ ይህ ምን ተባለ? ልክ ከአራቱ መሰረታዊ አማናውያን ጥምቀቶች አንዱ ይህ ነው ማለት ነው። ጥምቀት እንደዚህ አድርገው መጻሕፍት በአራት ከፍለው ያስቀምጡልናል ማለት ነው። አማናዊዎች ምሳሌያውያኑ በእውነት ሰፊ ታሪክ ነው ያለው። ያን በዚህ ሰዓት ለመግለጽ ያስቸግራል ማለት ነው። ስለዚህ ይህን ሁሉ ጥምቀት ለማስረዳት ወደፊት ለማስተማር ምን አለ? ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ ይክል በዊአ ውስተ መንግሥተ እግዚአብሔር። ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ምስጢረ ጥምቀትን ሲያስተምር ከውሃ እና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግሥት ሊወርስ ወይም ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ አስተማረው ማለት ነው። በእውነት ይገርማል። ለምን በውሃ ሆነ? ለምን ተጠመቀ? በጣም ብዙ ሀተታ አለው። ግን ውሃ የምትለዋን ብቻ አንስቼ ተናግሬ ትምህርት የሚጨርስ ውሃ በጣም ሊቃውንት በሰፊው አብራርተውታል። ክርስቶስ ግን ውሃን ለምን መረጠ? እሱስ በውሃ ለምን ተጠመቀ? እኛንስ በውሃ ተጠምቀን ልጅነትን እንድናገኝና መንግሥቱን እንድንወርስ ለምን አዘዘን? ስራ ሰራልን ብሎ ሰዎች ያነሳሉ። ለዚህ ደግሞ መሰረታዊ መልስ ወይም ትክክለኛ መልስ ሊቃውንት ሰጥተዋል፣ በየጊዜው ሰጥተዋል። እና እንደ ውሃ በእውነት ለምን ተመረጠ? ቀድሞ ብዙ ሰዎችን አጥፍቷል። ዛሬ ግን ለምንድን ነው ክርስቶስ በውሃ ተጠምቆ ጥምቀትን ልጅነትን በእሷ እንድትመለስልን ያደረገ ብለን ስናስበው ውሃ በእውነት ብዙ ጊዜ የሚባል ነገር ቢሆንም ውሃ የሌለበት ሀገር የለም አይደል? ሰው
ስጋዊ ሰው ሁሉ ውሃ አልባ ወይም ውሃ ሳይጠቀም ይኖራል እንዴ? አይኖርም። ውሃም የሌለበት ቦታ የለም። ይህ አንዱ ዝም ብሎ ይህ ምንድን ነው? ሰሙ ይህ ሲሆን ወርቁ ደግሞ ጥምቀት በሰው ምን እንቢተኝነት ጥምቀት ይቀርባቸዋል። ለማንኛውም ለሴቶችም፣ ለወንዶችም፣ ለታላቁም፣ ለታናሹም፣ ለጥቁም ለቀዩም ጥምቀት ተሰርታ ነበር። ሰዎች ግን ባልገባቸው ጥምቀትን ሳይጠመቁ ልጅነትን ሳያገኙ ይኖራሉ እንጂ ጥምቀት ማለት ውሃ በሁሉም ሀገር እንደሚገኝ ሁሉ ጥምቀትም ሰው ለሆነ በአርአያ እግዚአብሔር ለተፈጠረ ለአዳም ልጆች ሁሉ ተሰርቷል ሲል በውሃ እንድንጠመቅ በውሃ ተጠምቀን ልጅነትን እንድናገኝ አዝዞናል ማለት ነው። ይህ አንደኛው ምክንያት ሲሆን ውሃ ደግሞ ይገርማቸዋል። እንደ ሰፊ ሀተታ ነው ያለው። ክርስቶስ በውሃ እንድንጠመቅ አዘዘ። እርሱም በውሃ ተጠመቀ። ግን ውሃ በሁሉም ቦታ ይገኛል። ውሃ በተለያዩ ወንዞች ይገኛል። ግን በነገስታት ቤት በሚገኘው በማር በስኳር በወተት ለምን አልተጠመቀም ብለው ብዙ ሀተታ ይሰጣሉ። እሱም አይደለም ውሃ እንደ ይህንም ለምሳሌ ውሃን በአደባባይ ወይም የሚበላው የሚጠጣው የሚጠጋበት አጥቶ በሜዳ የወደቀ ምን ችግረኛ አለ? ክርስቶስ በማር በስኳር ተጠምቆ ቢሆን ይህ ችግረኛ ልጅነትን ላግኝ ቢል ማርና ወተትን ማን ይሰጠው ነበር? ስለዚህ ያንንም ለማራቅ በውሃ ልጅነት እንድናገኝ አደረገ ይላል። ሌላው ውሃ ደግሞ ምንድን ነው? ውሃ የሄደበት ዛፍ ሁሉ ሁል ጊዜ ከልምላሜ ከፍሬ አይለይም። ሁል ጊዜ ፍሬ እንደያዘ ይኖራል ይላል። ልክ በውሃ የተጠመቀ ሰው ሁሉ በውሃ ተጠምቆ ልጅነትን ገንዘብ ያደረገ መንፈስ ቅዱስ ያደረበት ሰው ሁሉ ምን ይሆናል? ሁል ጊዜ መልካም ነገር እንደሰራና መንፈስ ቅዱስ እንዳደረበት መልካም ነገር እንዳሰበ መልካም ነገር እንደሰራ እድሜው ሁሉ ምን ይፈጸምለታል ሲል በውሃ ተጠምቋል ማለት ነው። በውሃ ተጠምቋል። ስለዚህ ይህንን ሲያስተምር ምን አለ ቅዱስ እግዚአብሔር? ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግስት ሊገባ ወይም የእግዚአብሔርን መንግስት ሊወርስ አይችልም ብሎ አምላካችን እግዚአብሔር ለኒቆዲሞስ አስተምሮታል ማለት ነው። ሌላው በጥምቀት ምን ይሆናል? በጥምቀት ኃጢአት ይሰረያል። በጥምቀት በረከት ይገኛል። በጥምቀት ማንነት ይጸናል። አሐቲ ጥምቀት እንዳለ ቅዱስ ጳውሎስ ጥምቀት አንዲት ናት። ከሰባቱ ምስጢራተ ቤተክርስቲያን ከሚባሉትም አንዷ ናት። ሰው ከተጠመቀ በኋላ ሃይማኖትን ቢለውጥ ወደ ሌላ ሃይማኖት ቢሄድ ሁለተኛ አይጠመቅም። ምንድን ነው የሚሆነው? ንስሐ ተሰጥቶት በአባቶች በንስሐው ልጅነቱ ይመለስለታል እንጂ ሁለተኛ ሊጠመቅ አይችልም ማለት ነው። እና አንዲት ጥምቀት ናት የሚባለውም አትደገም የሚባለውም ለዚህ ምክንያት ነው ማለት ነው። ስለዚህ ቅዱስ ታላቁ ንጉሥ ቆስጠንጢኖስ ይገርማቸዋል፣ የተጠመቀው በመጨረሻ ዘመኑ ነው። ቤተክርስቲያን ከምታወሳቸው ቤተክርስቲያን ታሪክ ከጻፈችላቸው በጎ ነገስታት መካከል የመጀመሪያው ቆስጠንጢኖስ ነው። እና ቆስጠንጢኖስ ምን ይል ነበር መሰላችሁ? ጥምቀት ነጭ ልብስ ናት። ስለዚህ አሁን ቶሎ አለመጠመቁ አላምን ብሎ አይደለም፣ ጥምቀት ነጭ ልብስ ናት ታድፍብኛለች ብሎ በመጨረሻ ዘመኑ ተጠምቆ ሞቷል ይላል ታሪክ። እና ይህች ጥምቀት ምንም እንኳን እኛ የተጠመቅን ብንሆን ነጭ ልብሳችን ናት። ለእኛ ለክርስቲያኖች ነጭ ልብሳችን ናት። ነጭ ልብስ ቢበዛ ሳምንት ነው የሚለበሰው አይደል? ጥንቃቄ ይሻል። ልክ እንደዛ ሁሉ
ይህች ደግሞ ይችን ጥምቀታችንን ዲያብሎስ ይፈልጋታል፣ አጋንንት ይፈልጓታል። የተለያዩ በአጋንንት መንገድ የሚሄዱ ያው ልውሳን አሰጋ አጋንንት የሚባሉት ማለት ነው። እነሱም ይፈልጓታል። ምን ለማድረግ? ለማሳደፍ። እች ካደፈች ደግሞ ከእግዚአብሔር መጣላት አይቀርም ማለት ነው። ከእግዚአብሔር መጣላት አይቀርም። ስለዚህ ይህችን ጥምቀታችንን በደንብ መያዝ ይገባናል ማለት ነው። ጥምቀታችንን በደንብ ይዘን ተገኝተን እግዚአብሔር መቼም ምንድን ነው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግስት እንዲገባ አይችልም ብሎን አይደለ? ስለዚህ ማናለች? የእግዚአብሔር መንግስት አለች ማለት ነው። የእግዚአብሔር መንግስት አለች። ስለዚህ ጥምቀታችንን በጥንቃቄ ይዘን እግዚአብሔር እንዲህ ብሎ ለተናገረልን መንግስተ ሰማያትን እንድንበቃ እንድንወርስ አምላካችን ይፍቀድልን። ያስተማረን አምላካችን ስሙ የተመሰገነ ይሁን። ይቆየን።